አፈቅርሃለሁ እኮ የኔ ውድ። እስኪ አይኖቼን ተመልከታቸው። ምን ይነግረዋል? ህይወት እንደዚህ ናት። እኔም ማፈቅራት ሴት ለኔ ፍቅር ስሜት የላትም። ለአንቺ ደግሞ የፍቅር ስሜት የለኝም። ፍቅር እኮ በመላመድ የሚመጣ ነገር ነው። እስኪ ቀፈኝ። ለደቂቃዎች ዝም ብለን እንቆይ። አይኖቼን ተመልከታቸው። ምን ይታያል? ከንፈሬን ሳመኝ። አሁንስ ቅፍ ውስጥ ሆኜ ምን ይሰማል? ስለኔ ምንም የፍቅር ስሜት የለም? ንገረኛ። ልብ ምን ይነግራል? የኔ ውድ አንድ በለኝ። ምን ነው ዲያሎጉ ጠፋብህ እንዴ? ኧረ አልጠፋብኝም። እና ጨንቀኝ ብለህ ገፍትረኛ። ለዛሬ ድረስ ከተለማመድ በቂ ነው። እና ይቀጥ ስለመጣ ደስ ብሎኛል። እሺ ቅዱሴ፣ ለምን መጣና ስለመጣ ደስ ብሎኛል አይጋጭብሽ? ነገረኛ። የምትነግሪኝ ነገር እውነት ከሆነ ትምህርቱን ትተሽ ጸበል ነው እሺ መግባት ያለብሽ። ፍቅርና አለ ተደምሮ ወይም ውሳኔ ልወስን ነበር ሳሪ። ብቻ በጣም ያስጠላል። እሺ ሌላው ይቅር፣ ግን አንቺ የሆነ ነገር ብትሆኚ አባትሽ ደህና የሚሆን ይመስልሻል? እንዴት ቆይ ሰው በራሱ ላይ እንደዚህ አይነት ጭካኔ ለመወሰን ይፈልጋል? ምንም መልስ የለኝም ሳሪ። አልዋሽሽ፣ አማንን በጣም አፈቅረዋለሁ። አባዬን እስከ መርሳት አድርሶኛል። ታውቂያለሽ ሳሪ፣ ሁሉ ነገሬን ተቆጣጥሮታል። በየሰዓቱ ስለሱ ብቻ ነው የማስበው። ለአንቺ የፍቅር ስሜት የሌለውን ሰው ካላፈቀርክ ብሎ ግግም ማለት አለ እንዴ? ምንም ብታናግሪው ምንም ብሞክሪ መልስ የማይሰጥሽ ሐውልት ጋር እየታገልሽ ነው። አላውቅም ሳሪ፣ ብቻ ግን ቅዱስ ባይመጣ ኖሮ የኔ በህይወት መኖር ያበቃለት ነበር። ገና በሩ ሲንኳኳ የኔ በህይወት መኖር ብቻ ሳይሆን የፍቅሬን ምላሽ ያገኘው ነበር ይመስለኝ። ግን ደግሞ ቅዱስ ሆነ። እሱ ሲመጣ በዙሪያ ያላችሁትን ጥሩ ሰዎች ማሰብ ጀመርኩ። ውሳኔ ምን ያህል ስህተት እንደነበር ነው የገባኝ። እግዚአብሔር ይመስገን ብቻ ሁሉም ነገር አልፏል። ከዚህ በኋላ ግን እንደዚህ አይነት መጥፎ ሀሳብ ወደ ጭንቅላትሽ እንዳይመጣ። አንቺ አንድ ነገር ብትሆኚ አባትሽ ለአንድ ቀን እንኳን ማደር እንደማይችል አስበሽ እንደዚህ አይነት ቅጽበታዊ ውሳኔ አትወስኝ እሺ? ሁሉንም እንርሳው በቃ ሳሪ። ለቀናት አብጄ እንደነበር እናስበው። አሁን ደህና ነኝ ሳሪ። በህይወቴ ለሚመጣው ማንኛውም ፈተና ለመጋፈጥ ዝግጁ ነኝ። እኔም ማውቃት ሄርመን እቺ ናት። ለማንኛውም ፈጣሪ ይመስገን። ሁለተኛ ግን እንደዚህ አይነት ሀሳብ በጭንቅላትሽ እንዳይመጣ። ምንም ነገር ከማድረግሽ በፊት ለኔ ንገሪኝ እሺ? በማርያም እንደዚህ አይነት ነገር እንዳታደርጊ። እሷ እኮ የተለየች ሴት ናት። እሷ እኮ ልጅ ናት። እሷ ምንም አታውቅም። እሷ እኮ ኧረ ተወኝ ምንቴ በቃ እሺ ተወኝ። ምንድን ነው የምትደጋግምብኝ? አሁንም ጠበቃ እየሆንክላት ባሉን እኔ ምን አገባኝ እንደፈለገች ብትሆን። የማዝነው ግን ለዛ እንደ ነፍሱ ለሚሳሳላት አባቷ ነው። ለሚያት እኮ
ምንም አታውቅ ጨዋ እኮ ነው የምትመስለው። የአብርሃም በግ አባክያ የሴት በግ የለውም። እሺ ሲጀመር በወንድ ልጅ በሴት አይመጡም። አሁንም ጎበዝ ናት ልጅ ናት ምናምን እያልከኝ ነው እንዴ? አጋጣሚ ብትጠቀምበት ይሻላል። እሺ አንተ እኮ አንዱን ያጋጠመ እንጂ የትኛውም ሴት እኮ ከ5 ከ6 ወንድ ጋር ትወጣለች። አንተ በቃ ዝም በል እስኪ። እኔ ለራሴ ክብር የለኝም እንዴ ከባለጌ ሴት ጋር የምተኛው? ባይሆን ለእሷ ደህንነት ስል አቆማለሁ ያልኩትን ስራ ይቀጥላሉ። በተቀራረብን ቁጥር ለኔ ያለ ፍቅር እንዳይጨምርና እንዳትጎዳ ስል ነው ልርቃት የፈለኩት። አሁን ሁሉም ነገር ገብቶኛል። እውነተኛ ፍቅር ይዟት ሳይሆን እየተጫወተችብኝ ነው። እና ድው አድርገህ ልትበቀላት ካልሆነ ማስጠናት ምን ይሰራል? ስራው ምን ያክል እንደሚያስፈልገኝ ታውቅ የለም እንዴ? እና ለገንዘብ እንጂ እሷን ፈልጌ አይደለም እያልከኝ? የደላው ሙቂያኝ ካል ማለት አንተ ነህ። ጤነኛ አይደለም መሰለኝ። ወይኔ ተስኑት፣ ትንሽ የላንጉጅ እኮ እውቀት ቢኖረኝ እንዴት አድርጌ እንደማስጠናችሁ ነው የነበርኩ ማቀው። ተበላሽ ምንቴ። ኧረ ነፋን በእናትህ። ለቅሶ ለመድረስ ነው ወይስ ንፍሮ ለመብላት ነው የመጣው? በማስጠናት የመቀጠል እንዳለብኝ ተረድቻለሁ። ስለዚህ ጥናታችንን እንቀጥላለን። ሀሳብን የሚያስቀይር ነገር ምን ተገኘ? ከእንግዲህ አልመጣም ብላል ነበር እንዴ? አንቺ ማትሰበሪና ጠንካራ ሴት እንደሆንሽ ስረዳ ሀሳቤን ቀየርኩ። አልገባኝም። አንድ ቀን ይገባሻል። አንድ የገባኝ ነገር ቢኖር ሰዎችን ምንም ያህል ብትወዳቸው እነሱ ግን ካልወደዱ ምንም ጥቅም እንደሌለው ነው። ምን ማለት ነው? አሁን በጣም አርፍዳል። አንድ ቀን ግን ሁሉም ነገር ይገባልሽ። በማርፈር ይመስሉኛል ያላየሁትን እውነት ማየት ይቻልኩት። ለማንኛውም ዛሬ የምትመጣ ስላልመሰለኝ አልተዘጋጀውም። እሁድ ማጥናት እንችላለን። እሁድን ስለዘለልን እስክትዘጋጅ ብጠብቅሽና አስጠኝቼሽ ብሄድ ደስ ይለኛል። አይዞ አታስብ፣ ደሞዝ እኮ አይነካም። 2 ቀን እንዳላጠናን ደግሞ ለአባት ያልነግረውም። እሺ ስላሰብሽልኝ አመሰግናለሁ። ያልሰራሁበትን ሳንቲም ስለማልቀበል 2 ቀን እንዳልተመቸኝና እንዳላስጠናውሽ ለአባትሽ እነግረዋለሁ። ስለዚህ እሁድ በአዲስ መንፈስ ጥናታችንን እንቀጥላለን። ሰላም አምሽ። ቆይ መጀመሪያ ለምን አላስጠናም ማለት? እንደዛችሁ ራሽ ላይ የሆነ ነገር አድርገሽ ቢሆንስ ነው? ይሄ ልጅማ የሆነ ተልኮም አለው። አንቺስ አልፈልግም ከዚህ በኋላ አንተ እንድታስጠናኝ አልፈልግም አትይም? እንደዛ ለማለት ድፍረቱ የለኝም እባክሽ። እውነቱን ንገሪኝ ካልሽኝ ከኔ ባይርቅ በጣም ደስ ይለኛል። ብቻ አመኝ ሳሪ፣ ከዚህ በኋላ እንደባለፈው ስሜቴን ተከትዬ ምንም አይነት ስራ አልሰራም። አይመስለኝም። ስላንቺ ሞት ምንም ግድ ሳይሰጠው የቀረን ሰው ከልብሽ ካላስወጣሽ አሁንም የሆነ ነገር አለ ማለት ነው። እንዴ ሳሪ፣ ምንም እንዳልተፈጠረ ሁሉንም ነገር መርሳት ይቻላል እንዴ ታዲያ? በሚገባ ይቻላል። ይኸውም ደግሞ ስለኔ ምንም ግድ ለማይሰጠው ሰው እኔ በሆነ አሳይሽ ነበረ። ከቤቴም ከልቤም አሽቀንጥሬ ነበር ማስወጣው። ባክሽ በኋላ ደርሶብሽ ገና እንዳትበሽ ሳሪ። ማ እኔ እኮ ሳራ ነኝ፣ አታውቂኝም ማለት ነው። አባዬ ብላ እንጂ አልተመቸም እንዴ? አረ እየበላው ነው። ይበላ እንጂ። የኔ ልጅ ምን ነው ፊትሽ ተቋቀረ? ምን ነው የተፈጠረ ችግር አለ እንዴ? ኧረ አባዬ ምንም ነገር አልተፈጠረም። ምን ነው? ትምህርት እንዴት ነው ታዲያ? ትምህርት ቆንጆ ነው አባዬ። ትምህርት አሪፍ ነው። እኔ የምልሽ አማንስ እንዴት ነው? ደህና ነው? አማን ደህና ነው አባዬ።
ያው ደውዬለትም አላውቅም። እንዴት ነው ጥናትሽ? ጥሩ እያጠናሽ ነው? ጥናትም ቆንጆ ነው አባዬ፣ ሁሉም ነገር ደህና ነው። ጥሩ። አልተመቻም እንዴ አባዬ? ኧረ በጣም ተመችቶኛል። እና እየበላህ እኮ አይደለም። የምወደውን ሽሮ ነው ደግሞ የሰራሽልኝ። ላምርስሽ መሰለኝ። ቀደመችኝ። ጉርሻ አልችልበትም ታውቂያለሽ። ይበቃኛል። እጄን ታጥቤ ልምጣ። ምን ነው ደነገጥሽ? ኧረ አልደነገጥኩም አባዬ። መደንገጥማ በጣም ደንግጠሻል። ደግሞ የሚያስደነገጠሽ ጉዳይ ይሄ ነው። ለምን ሄርሙ? ለምን? እኔ አባትሽ አላሳዝብሽም? አልገባኝም አባዬ፣ ምን እያልክ ነው? ምንድነው ይሄ እያልኩሽ እኮ ነው የጠየኩሽ። ያለ እናት ብቻዬን አሳደግኩሽ አይደል እንዴ? እሺ ምን አገደልኩብሽና ነው እንደዚህ አይነት ነገር ያሰብሽው? ኧረ ተረጋግተህ ስማኝ አባዬ፣ በጭራሽ እንዳሰብከው እኮ አይደለም። በሬክና እኮ ጠጥተሽ ልቦሽ ነበረ። እሺ ምን አገደልኩብሽ? ንገሪኝ እስቲ። በጭራሽ አልዋሸሁም የኔ አባት። እኔ እንዴት ራሴን ላጠፋ እችላለሁ? ምንስ ቢሆን እንኳን እኔ ስላንተ ማልጨነቅ ይመስላል እንዴ አባዬ? በረኪናውን የገዛሁት ሽንት ቤት ለማጽዳት እንጂ አንተ እንዳሰብከው። ሄርሙን ዝም በይ። ለምንድን ነው ድጋሚ እየዋሸሽኝ ያለሽው? ንገሪኝ እስኪ። እሺ ምንም ነገር ሳትዋሺ ይሄ ምንድን ነው ያጋጠመሽ? እባክሽ ንገሪኝ። እኔ እኮ አባትሽ ነኝ። እሳት ውስጥም ቢሆን እኮ ገባለሁ። ንገሪኝ። አባ አንተ ለእኔ ብዙ ነገሬ ነህ። አውቃለሁ ህይወትህን እንኳን ለእኔ እንደምትሰጠኝ እና ይሄን የመሰለ አባት እያለኝ ለምን ራሴን አጠፋለሁ? ለምን ብዬ ነው እንደዚህ የማደርገው? አባ እኔስ ግራ የገባኝ እሱ አይደል እንዴ ልጄ? ይሄን በረኪና እኮ የምታጠቢው ሳየው በጣም ግራ ገብቶኝ ነው። ከአካሌ ላይ የሆነ ስጋ ተቆርሶ የወደቀ ነገር ነው የመሰለኝ። አንድ ልጄን ያጣው ያክል እኮ ነው የተሰማው። እስኪ ንገሪኝ፣ አንቺን አንድያ ልጄን አጥቼ እምኖር ይመስልሻል? አባዬ የኔ ውድ አባት አይደለምና እኔ ራሴን አጠፋ የትም ጥዬ አልሄድም። እሺ አየሽ፣ ጸጸት የሚባል ነገር አይሰማሽም ማለት ነው። ግድ የሚባል ነገር የለሽም። ይሄ ምንድን ነው? እስቲ ይሄ ምንድን ነው? ቢገባሽ ኖሮ ሳላገባ ብቻዬን እየኖርኩት ለአንቺ ስል መሰለኝ። ይሄ እንኳን ልትረጂኝ አልቻልሽም። ድካሜ ሁሉ ከንቱ፣ ድካሜ ሁሉ ገደል ገባ። በአንቺ ህይወት መብት የለኝም ማለት ነው አይደለም? እንደዛ ነው። ከዚህ በኋላ የወደድሽውን ማለት ትችላለሽ። አባዬ በጣም ልቡ ተሰብሯል። መቼም ይቅርታ የሚያደርግልኝ አይመስለኝም። ሳሪ ይቅር ይልሻል ሄርሚ። አንቺ እኮ ጥፋትሽን አምነሽ ተቀብለሻል። ግን ደግሞ አንቺና እሱ ካላችሁ ቅርርብ አንጻር ልቡ መሰበሩ እኮ አይቀርም። የበለጠ ያናደደው ደግሞ ደብዳቤውን ያገኘዋል ብዬ ስላላሰብኩኝ ዋሸሁት። እኔም በአንቺ ቦታ በሆን ይህንኑ ነበር ማድርገው። አባትሽ በጣም ተጎድቷል፣ ግን ይቅርታ እንደማያደርግልሽ ደግሞ እርግጠኛ ነኝ። የእሱን ልባዊ ይቅርታ ላግኝ እንጂ ምንም ነገር ለማድረግ ዝግጁ ነኝ። ሳሪ ሄርሚ፣ ስለ አባትሽ ስሜት መጠንቀቅ አለብሽ።
የአሁኑን የአባትሽን ስሜት ተረድተሽ መቼም እንደዚህ አይነት ነገር እንዳታረጊ። አረ በጭራሽ ሁለተኛ እንደዚህ አይነት ሀሳብ አላስብም። አባቴ እኮ ተከፍቶብኛል። ብታይ ላንቺ ብዬ እንደዚህ ያደረኩኝ ብሎኝ አያውቅም። አሁን ግን እንደዛ ተናገረኝ። ምክንያትሽን መንገር። ምን ብዬ? ከሀስ ከፔ የተፈጠረውን ነገር በሙሉ መናገር ማለት አማንን አስጠኛኝ አፍቅሬው ነበር ብዬ ንገር? አዎ እንደዛ እያልኩሽ ነው። አብደሻል መሰለኝ። በጤናሽ ነው እንደዚህ አይነት ነገር የምታስብ? አየሽ አሁንም ሽሽት ነው ያልሽው። እውነታው ግን አባትሽ አንቺ ራስሽ ልታጠፊ እንደሆነ ሲያውቅ ልቡ የተሰበረው ነው። ስለዚህ እውነቱን ቢያውቅ ይቅርታ ያደርግልሻል። በቃ ልቡም ቢሆን እርፍ ይላል። ልክ ልትሆኚ ትችያለሽ። እኔ ግን መቼም ነው ፍቅር ይዞኝ ነበርና ለዛ ነው ራሴን ላጠፋ የነበረው ብዬ ልነግረው አልችልም። እንዴት አመሻ አባዬ? ራት እኮ እየጠበቅኩ ነበር። እኔ ቅርብ ሰዓት በልቻለሁ። አንቺ ቢ በአሁን ክፍሌ ገብቼ አረፍ ልበል። ትንሽ አትበላም አባ? አልበላም። መጣው ጠብቂኛ ማለት አንዴ ልደውልሽ። ይቅርታ ሳሪ፣ አንድ ነገር ላናግርሽ ይችላል? ትችላለህ። ዛሬ ከየት ተገኘ ቅዱስ? እኔም አለው። እንደውም አንቺ ነሽ ኩራተኛ ሰው ማታናቅ። እኔ የምልሽ ሳሪ፣ አንድ ነገር ላናግርሽ ፈልጌ ነበር። ደስ ይለኛል ቅዱስ። ምንድን ነው ታዲያ? ሄርሞንን በተመለከተ ነው ላወራሽ የፈለኩት። ሄርሞን? ሄርሞን ምን? አዎ ሄርሞን። ባለፈው ቲያትር ልናጠና ወደ ቤቷ ሄጄ ነበር እና ምንም ጥሩ ነገር አላየሁባትም። ማለት ስታወራ የነበረው ነገር፣ ሁኔታዋ ምናምን ምንም ጥሩ ነገር አላየሁባትም። ብቻ በአጠቃላይ ግራም ያጋባ ነገር ነው ያየሁባት። ቆይ ግን ምን ብላ ነው ቅዱሴ? ገና ቤት ስገባ ጀምሮ የተምታታ ወሬ ነበር ስታወራ የነበረው። መሞት አልፈልግም፣ አንተ ነህ ወይ ምናምን፣ ብቻ ብዙ ነገር ሲመስለኝ። አንድ ያስጨነቃት ጉዳይ አለ። ያወራሻት ነገር የለም ቀረብ ብለሽ? በጣም ልክ ነህ ቅዱሴ። የሆነ ትንሽ ያስጨነቃት ጉዳይ ነበረ። አሁን ግን ተረጋግታለች። ምንም ያስጨንቅ ነገር የለም። እና አሁን ደህና ነች? ምንም የምንረዳት ነገር የለም ነው የምትይኝ? አዎ አሁን በጣም ጥሩ ሁኔታ ላይ ነች። ደግሞ ምንም የሚያስጨንቅ ነገር የለም። አንተ ብዙ አትጨነቅ። ዋናው እሷ ደህና መሆኗ ነው። ባይሆን ሌላ ጊዜ እሷ የገጠማት ነገር አስቸጋሪ ሁኔታ ምናምን ካለ ትነግሪኛለሽ። እሺ ችግር የለውም፣ እነግርሃለሁ። በሽ ሳሪ፣ ቁጥርሽን ስጭኝና እየተደዋወለን ምናምን እናወራለን። እሺ 09 12 እኔ እያወራሁ የተከታተልሽኝ አይደለም እንዴ? አንተ ግን ምን አይነት ሰው ነህ? ማለት ስለምን እያወራሽ ነው? በጣም አዘኝባኝ ነው። አንተ ስላወቅኩ ብቻ በጣም በብዙ እየተጎዳሁ ነው ታውቃለህ? ምን ስላደረግኩ ነው ያዘንሽው? በጣም የሚያስገርመኝ ነገር ደግሞ ምን እንደሆነ ታውቃለህ? ምንድን ነው እሱ? ስለምን እያወራሁ እንደሆነ እያወቅክ ራሱ ነገሮችን ባላወቅ የምታልፈው ነገር አለ። ይቅርታ ሄርሞ፣ እኔ እዚህ ያለሁት እኮ ላስጠናሽ ነው። አባትሽ የሰጡኝ አደራ መወጣት ደግሞ የኔ ግዴታ ነው። ባለፈው ካልመጣ ራሴን አጠፋለሁ እያልኩ እንዴት ጨክነህ ቀረህ? ግን ይመጣል ብለሽ ጠብቀሽ ነበር? አዎ በጣም እንደውም ትቀራለህ ብዬ ጭራሽ አላሰብኩም ነበር። አንተ ግን የራሷ ጉዳይ ብለህ ሞቴ ምንም እንደማይደንቅን ያሳየኝ። እሺ አልሞትሽም እኮ
ምናልባትም ደስ የሚል ዓለም ውስጥ ነበር። ማሾፈ ነው አማን። በዛ ቀን የተፈጠረውን ነገር ብታቅ ኖሮ አለመምጣትህ በጣም ነበር የሚቆጭ። ይቅርታ ሄርሞን፣ አሁን ስለሱ የምናወራበት ጊዜ አይደለም። ስለዚህ ወደ ጥናታችን ብንመለስ ይሻላል። ቆይ ለምንድን ነው ሲጀመር ሁሌም ጥያቄዎች የምትሸሸው? ለምን ፊት ለፊት አትናገርም? እባክሽ ሄርሞን፣ ከይቅርታ ጋር ወደ ጥናታችን እንመለስ። ከፊትሽ ብዙ ፈተናዎች ይጠብቁሻል። ስለዚህ ቶሎ ቶሎ መፍጠን አለብን። ለእኔ ከዚህ በላይ ፈተና አለ ብለህ ነው? ምን አልሽ? ኧረ ምንም አላልኩም፣ ከራሴው ጋር ነኝ። ለጊዜው ግን ከኔ ጋር ሆኜ። እኔ ሴም ብለህ እሱን አይደል ካንተ ጋር ሊሆን እኮ ነው ያልኩት። አባባሌ ለጊዜው ማስጠናሽ ነገር ላይ ትኩረት አድርጊ እያልኩሽ ነው። አሁን ሳስጠላኝ። ምኑ? ሁሉም ነገር። ሄርሞን፣ ጥናትሽ ላይ ትኩረት እያደረግሽ አይደለም። ማረፍ ፈልገሽ ከሆነ ለነገ ማዘዋወር እንችላለን። ችግር የለውም። እሺ አረብሽም ናጥና ይኸውልሽ እዚህ ጋር ከዚህ ያለን እንወስዳለን ማለት ነው። ሳሪ ግን ያማን ሁኔታ አልገረመሽም? ምን ያስገርማል? ምን የተለየ ነገር አይተሽበት ነው? ምንም እንዳልተፈጠረ ሆኖ ወደ ማስጠናቱ መመለሱ ነው። አንዳንድ ሰዎች ከራሳቸው ውጪ ለሰው ስሜት ምንም አይጨነቁ። በተደጋጋሚ ጊዜ እንዴት እንዳልመጣ ጠየቅኩት። እሱ ግን እኔን ከማብሸቅ ወደ ኋላ አይልም። ብታይ እንኳን የቀረበትን ሊነግረኝ ጭራሽ አርፈሽ ወደ ጥናትሽ ተመለሽ እያለ እንደ አባት ነው የሚቆጣኝ። አባት መሆን አምሮት ይሆናላ። በነገርሽ ላይ ድጋሚ ስለሱ ላታነሽብኝ ቃል ገብተሽልኝ ነበር። እረስተሽ ነው አይደል? አልረሳሁትም። በሱ ምክንያት ራሴን አልጎዳም ነው እንጂ ያልኩሽ እሱን መጥናት እንኳን አልችልም። ያፈቀሩትን ሰው ከልብ ማውጣት እኮ በጣም ከባድ ነው ሳሪ። ቆይ አንቺ ኖርሽ አልኖርሽ ምንም ግድ ለማይሰጠው ሰው እንደዚህ ስለሱ በተደጋጋሚ ማሰብ ልክ ነው ሄርሚ? እሱማ ልክ አይደለም። ቢያስችለኝና አቅሙ ቢኖረኝ እኔም አንቺ እንደምታስቢው ነው ማድረግ የምፈልገው። ተረጋግተሽ አስቢ። በዚህ ነገር ላይ አንድ ውሳኔ ላይ መድረስ አለብሽ። ሳሪ ብታይ ዝብርቅርቅ ያለ ስሜት ነው የሚሰማኝ። እያስጠናኝ ራሱ እኮ ትኩረት መስጠት አልችልም። እሱ ሲለፈልፍ እኔ ፈዝዤ ሳየው ነው ጥናታችን የሚያልቀው። ብታይ አንቺ ልጅ ምንም አልጣምሽኝም። ተመልሰሽ ጭልጥ ያለ ፍቅር ውስጥ ልትገቢ ነው እንዴ? ሁሉም ነገር እኮ ጊዜ አለው። ለምን ያንቺ ባልሆነ ነገር ላይ ራስሽን ታደክሚያለሽ? አላቅም ብቻ እኔ ግራ ገብቶኛል። ቆይ አንቺ ብትሆኝም ታደርጊ ነበር? ልጁን እንደምትወጂው እያወቅሽ ምን ነበር የምትወስኚው? ምን እንደማደርግማ አንቺ ራስሽ በደንብ ታውቂያለሽ። በድጋሚ በጭራሽ አይኔውን አላየውም ነበረ። አባቴን አናግሬ ሌላ አስጠኝ እንዲቀጥርልኝ አድርጋለሁ። በምንም ተአምር ለሱ የፍቅር ስሜት አይሰማኝም። ምክንያቱም እንደገደለኝ አድርጌ ነው የምቆጥረው። የምር አንቺ ግን በጣም ጨካኝ ነሽ። የምን ጭካኔ ነው ሄርሚ? እንደው ፍቅር ይዞሽ ይህን ስሜት ባየሽው ታይኝ ነበረ። እኔ እኮ ሳራ ነኝ። ሄሎ ማን ልበል? አንዴ መጣው ስልክ አዋርንሽ። ሄሎ ቅዱሴ፣ ለማውራት እኮ ምቹ ቦታ ስላልነበርኩ ነው። ችግር የለውም ሳራ። የት ሆነሽ ነው ግን? ሄርሚ ትንሽ እኮ ከፍቷት ስለነበረ እሷ ጋር ሂጄ ነው። ምንድነው እሱ? ምን አጋጠማት? የሆነችው ነገር አለ እንዴ? አይ ያን ያክል እንኳን ከባድ ነገር የለውም። ሳራ አሁን ጓደኛሞች ሆነናል አይደል እንዴ? አዎ ስማ። ታዲያ ከጓደኛ ጋር ሲያወሩ መደባበቅ አለ እንዴ? አረ ምንም መደባበቅ እኮ አይደለም። ያው የተጋነነ ነገር አይደለም ብዬ እኮ ነው። እስኪ ንገሪኝ ሳሪ፣ ምንድነው ጓደኛሽን ያስከፋት ነገር? አማን። አማን? ማን ነው ደግሞ እሱ? የሄርሞን አስጠኝ ነው እና በሱ ምክንያት ትንሽ ከፍቷታል። አልገባኝም። ለምንድን ነው በሱ ምክንያት የተከፋችሁ? ነገሩ ትንሽ ውስብስብ ነው ቅዱሴ። እስኪ ንገሪኝ ጉዳዩን። አማን ሲበዛ ራስ ወዳድና አይን አውጣ ነው። እና ምን አደረጋት? አሁን እንኳን ጉዳዩን ለማውራት ትንሽ ይከብደኛል ቅዱስ። ለምን አንገናኝም ታዲያ? መቼ? አሁን? አዎ ምን ችግር አለው? በዛውም ወደ ቤት ሸኝሻለሁ።
እሺ በቃ ደስ ይለኛል። አሁን እመጣለሁ። በቃ እሺ። እኔም አንድ አፍታ ቤት ገብቼ ልብሴን ቀይሬ እወጣለሁ። ቻው። እሺ። አረ ዝም ብሎ ሰው ነው እባክሽ። አይ ሄርሚ ልሂድ፣ ነገ እንገናኛለን። አንዱ ሳይቀጠሮ ነበረብኝ እና ረስቼው ነው። ሲደውልልኝ ነው ትዝ ያለኝ ብታይ። ባይ እባክሽ ሳሪ፣ ስለማን የምታውቂው ነገር እንዳለ በዝርዝር ንገሪኝ። ነገርኩህ እኮ ነገሩን በጣም እያካበድከው ነው ቅዱሴ። ምናልባት ሄርሞን የነበረችበትን ሁኔታ ብታይ ኖሮ ጭንቀት ይገባሽ ነበር። ይገባኛል ጭንቀትህ እኮ፣ ግን ከዚህ ሌላ ምንም የሚነግርህ አዲስ ነገር የለም። ይህ እንኳን የሷ ሚስጥር ነው። ቆይ ግን ሲጀመር ለምን እሷን አትጠይቃትም ነበር? ሞክሬ ነበር ሳሪ፣ ግን ምንም ልትነግረኝ አልቻለች። እሷን ለመርዳት ካለኝ ፍላጎት ነው። ሁኔታዋ በጣም ስላስጨነቀኝ ነው አጥብቄ የምጠይቅሽ። አማንን ካፈቀረችው ቆይታለች። እሱ እሷን ማስጠናት ከጀመረ በኋላ ሄርሞ ምንም ጥሩ ሁኔታ ላይ አይደለችም። ከዚህ በኋላ ማብራው በቆየ ቁጥር የእሷ ስሜት ይበልጥ እየተባባሰ ነው የሚመጣው። እንዴት ማለትም አማን እየተመላለሰ ሄርሞንን ለማስጠናት በሚያደርገው ነገር ሄርሞን በጣም ነው ያፈቀረችው። ማለት ፍቅር ይዞኛል ብላ በግልጽ ነግራሻለች ወይስ ይሆናል ብለሽ የምታስቢው ነው? አዎ ከአማን በጣም ቅልጥ ያለ ፍቅር ይዟታል። በተደጋጋሚ ሁላ ስለ እሷ አውርታ አትጠግብም። የሚገርም ደግሞ እሱ ለእሷ ምንም ስሜት የለውም፣ ምንም ግድ እንኳን አይሰጠውም። ይህንን ነገር ደግሞ የሚያደርገው ሆን ብሎ የእሷን ትኩረት ለመሳብ ፈልጎ ነው። ቆይ እሱ ያውቃል እንደምታፈቅረው? ስለሚያውቅ መስሎኝ የሚጫወትባት ማለት? ቆይ አንተ እሷ ቤት የሄድክ ቀን የተለየ ነገር አይተህባት አልነበረም? አዎ በጣም መረበሽ ውስጥ ነበረች። ያኔ እኔ መሞት አልፈልግም ስትልህ የነበረው በራሷ ላይ ማይሆን ውሳኔ ለመወሰን ፈልጋ ነበረ። ማለት ምን ለማድረግ ሞክራ ነበር? አንተ እሷ ጋር ከመሄድ በፊት ሄርሞን ራሷ ልታጠፋ ነበረ። የዛኔ ደግሞ አማንን እየጠበቀችው ነበረ። እሱ ግን የእሷ ሞት ምንም ግድ ሳይሰጠው በዛው ቀረ። ከዛ በዛ ቅጽበት ራሷ ልታጠፋ ስትል አንተ ደረስክላት። የፈጣሪ አለ። ቆይ ይሄ ደግሞ ምን የሚሉት እብደት ነው? እንዴት ሄርሞን ይሄን ልታርግ ቻለች? ለአንድ ሰው ብላ እንዴት ራሷን ለማጥፋት ታስባለች? አንተ እሱ ነው እንደሚገርምህ። ከዚህ በኋላ አንቺ ማስጠናት አልፈልግም ምናምን ብሎ እኮ ፎክሮ ሁላ ነው ሄደው። አስበው እስኪ። ከዛ በኋላ በድጋሚ ተመልሶ መጣ። ምን? ለምን አባቱ ነው ደግሞ ሀሳቡን ቀይሮ የተመለሰው? እሱም ሄድ መጣ እያለ ይባስ ፍቅር ውስጥ ሊከታት ነው የፈለገው ይመስለኛል። ጨዋታ ነው ያዘው። የውሻ ልጅ ልኩን ነው ማሳየው። ሄርሞን ግን እንዴት ስለሷ ግድ የማይሰጠውን ሰው አፈቀረች? ያውም ደግሞ ራሷን እስከ ማጥፋት ድረስ። ሄርመን በጣም የዋህ ልጅ ናት። በህልሟ ራሱ የምታየው እሱን እኮ ነው። ማን ያውቃል፣ የሆነ ነገር አስነክቷን ነው የሚሆነው። እስኪ ሁሉንም የምናየው ነው። ትንሽ አንጫውትም? ሌላ ጊዜ እንጫወታለን። አሁን ግን መሄድ አለብኝ። እሺ ግቢ ሳሪ። እንዴ ቅዱሴ፣ በቃ ካለ ሳሪ እዚህ ቤት ሰው አይመጣም ማለት ነው? ቆይ አንዴ በቃ ልብስን ቀይሬ ልምጣ። እሺ የኔ ነበር ከሻወር ቤት የወጣች ሳይሆን ከባህር የወጣች አሳ እኮ ነው የምትመስለው።
እንዴት ነህ ቅዱሴ? ጥዬ ጠፋሁ አይደል? ኧረ ችግር የለም። ቲያትር እንድንለማመድ ነው የመጣኸው? አይ አይደለም ሄርሚ፣ በአንድ ጥብቅ ጉዳይ ላናግርሽ ነበር የመጣሁት፣ ግን ትቼዋለሁ። ማለት የምን ጥብቅ ጉዳይ? ከሆነ አውራ ታዲያ። አይ ትቼዋለሁ። ባይሆን ሌላ ጊዜ ሁሉንም ነገር በሰፊው እናወራዋለን። ደህና ነህ ግን ቅዱሴ? ደህና ነኝ በጣም። እንዴ ሳይመጡ መሄድ አለ እንዴ ታዲያ? አይ በአጋጣሚ እኮ አንድ መሄድ ያለብኝ ቦታ ትዝ አለኝና ወደዛ ልሄድ ነው። እሺ ደስ እንዳለ ቅዱሴ። በይ ቻው። መልካም ቀን። ሄሎ፣ ትሰማኛለህ? አቤት። ማልበል ማንነቴ የቆየህና በአንድ ጥብቅ ጉዳይ ላናግረህ ነው የደወልኩት። ማንነቱን ከማላውቀው ሰው ጋር እንዴት ያለ ጥብቅ ጉዳይ ሊኖር ይችላል? ለጊዜው የኔ ማንነት ሳይሆን የጉዳዩ አንገብጋቢነት ስለሚበልጥ። እሺ ምንድነው ጉዳይ? ተናገር። በሄርሞን ጉዳይ ነው። ሄርሞን ምን ሆነች? ተው እባክህ አታስመስል። ሄርሞን ምንም ብትሆን ግድ እንደማይሰጥ ጠንቅቄ ያውቃለሁ። ስለዚህ ማስመሰሉን ትተህ የምልህን በደንብ አዳምጥ። አልገባኝም። ቆይ አንተ ማነህ? የት ነው የምታውቃት? ሰውዬ አንተ ለምትጠይቀው ጥያቄ ማብራሪያ ልሰጥ ሳይሆን ከሄርሞን እንድትርቅ ለማስጠንቀቅ ነው የደወልኩት። ምን ማለት ነው ይሄ ደግሞ? ለምን ሲባል ነው ከሷ ስምርቀው? ነገርኩ። ለአንተም ለእሷም ደህንነት ሲባል ከዚህ በኋላ ማስጠናትን ታቆማለህ። ትሰማኛለህ? ሲጀምር አንተ ማንነትን አላውቅም። ሲቀጥል ይሄን ጉዳይ አባቷ ወይ ደግሞ ራሷ ሄርመን ካላለች በስተቀር ማስጠናቴን አላቆምም። አንተ ልጅ አጉል እልህ ውስጥ ገብተህ ራስን ወደማይሆን ችግር ውስጥ እየከተትክ ነው። አንተ ማንህና ነው እኔን የምታዘኝ? ትሰማኛለህ? እስካሁን የሚያናገርኩ ሰው ጆሮ ላይ ስልክ አይዘጋም ብዬ ነው። አሁን የምነግርህን ብቻ ሰምተህ አርፈህ እንድትቀመጥ ነው የምፈልገው። እንግዲያውስ ለሚመጣብህ ነገር ራስን አዘጋጅ። አስቀድሜ አስጠንቅቄሃለሁ። ይህን እድል በአግባቡ ተጠቀምበት፣ አሊያ ግን በውሳኔ ትጸጸታለህ። ይቅርታ፣ ከዚህ በላይ ማውራት ያለብን አይመስለኝም። ቆይ ማን ሊሆን ይችላል? ሄርመን እንዳስጠናት ካልፈለገች ለምንድን ነው ራሷ በግልጽ ያልነገረች? ቆይ ይሄ ምን ይባላል? ከመሬት ተነስቶ ሰው ማስፈራራት ይችላል እንዴ? ቆይ ምን ብሎ ይሄን ያክል የምታካብደው? ሄርመን አጠገባት ድረስ እሷ ማስጠናት አቁም፣ አለበለዚያ ችግር ውስጥ ትገባለህ እኮ ነው የሚለኝ። እና ማቆም ነው? ምን ስራው ምን ያክል እንደሚያስፈልገኝ እያወቅህ አንድ የማላውቀው ሰው አስፈራራኝ ብዬ ስራ አላቁም? ይኸውልህ ሰውዬ፣ እነዚህ ሀብታም ልጆች ሲባሉ በሰዓቱ የታጠሩ ናቸው። ውጣ ከተባልክ መውጣት ነው፣ አለበለዚያ የአሳት ጭልፍ አድርጎ ይበላልሽ። አንተ ትቀልዳለህ መሰለኝ። የሆንክ ፈሪ። አዎ ፈሪ ነው። አይገርምህም? አባቷ አቁም እስካላሉኝ ድረስ መቼም ይሄን ስራ አላቁም። እኔ እንግዲህ የራሴ ምክር ሰጥቻለሁ። ጆሮ ጥላህን ቢሉ እኔ የሉበትም። እሺ አታውቀኝም፣ አላውቅም። አይነት ቦቋቃ ነገር ነው። አዎ ፈሪ ነኝ። እሺ ፈሪ ደግሞ ይቅርታ ግን ሄሮ፣ እኔ እዚህ እንድመጣ አትፈልጊም እንዴ? እኔ ደግሞ ምን የሚልፍ ጥያቄ ነው? ምናልባት አትፈልጊ ይሆናል ብዬ ነው። ለምን አልፈልግም? ስለምፈልግ መስሎኝ አብረን የቀጠል ነው እንዴ? እኔ ግን አልመሰለኝም ሄርሞን። አይዞህ አትጨነቅ። ከዚህ በኋላ በግድ ካልወደድከኝ ብዬ አላስገድድም። በአንተ ምክንያት ከዚህ በኋላ ከራሴ ጋር ላለመጣላት ወስኛለሁ። አማን ሄርሞን ተይ፣ ስለማወራሽ ነገር ምንም እንደማያውቅ ሰው አትሆኚ። በጣም ግራ እያጋባኸኝ ነው። ምንድነው እሱ? የተፈጠረ ነገር አለ እንዴ? ቆይ ሰሞኑን አንድ ስልክ ተደውሎልኝ ነበር። የምን ስልክ? አንቺን የሚመለከት ነው። አልገባኝም። ቆይ በግልጽ ለምን አታስረዳኝም?
ተይ፣ ድብቆሹ እዚህ ላይ ሊቆም ይገባል። እኔ ጥናትሽ ላይ ትኩረት አድርጌ ስላልኩሽ ተበሳሽሽ ሊሆን ይችላል። ግን ደግሞ በዚህ መንገድ እኔን ለማስቆም ከመሞከር እኔም ማማከር ይቀል ነበር። ከፈለግሽ ለአባትሽ ስራ እንደበዛብኝ ነግሬው ስራውን ላቆም እችላለሁ። አማን፣ ምን ለማድረግ እየሞከርክ ነው? ለምንድነው መናገር የፈለግከውን በቀጥታ የማትናገረው? ልጁ አንቺን ማስጠናት እንዳቆም አሊያ ግን ጉዳት እንደሚያደርስብኝ አስፈራርቶኛል። ማን ነው እሱ? እሱንም አንቺ ንገሪኝ ሄርሞን። ቆይ ለምን እኔን ማስፈራራት ፈለግሽ? ፈጣሪ ምስክሬ ነው፣ ስለምታወራው ነገር ምንም አላውቅም። ቆይ እኔ ለምን ብዬ አንተን አስፈራራሃለሁ? እኔ ምን አውቃለሁ? እኔስ ግራ የገባኝ እሱ አይደል እንዴ? አማን፣ በተሳሳተ ነገር ነው እኔን እየገመትከኝ ያለው። እኔ ስለምታወራው ነገር ምንም አላውቅም። ሲጀመር አንተ ስራ እንድታቆም ከፈለኩኝ እኔ ራሴ መጥቼ አልነግርህም እንዴ? ለምን ብዬ እንደዛ አይነት ስራ የምሰራው? ለማንኛውም በደንብ አስቢበት። መቀጠል ካልፈለግሽና ቅርርባችን የሚጎዳሽ ከሆነ ማስጠናቴን አቆማለሁ። ቆይ ምን ማለት ነው? ወይኔ እሺ፣ ከዚህ በላይ ምን ነው? ሄሎ ዛሬ፣ ወይኔ ውድ አሁኑኑ እንድትመጪ። ቤት ነው ያለሽው? አዎ ቤት ነኝ። እሺ መጣሁ። ቆይ ምን አድርጌው ነው እኔ ላይ እንደዚህ የጨከነው? እኔ እኮ ምንም አላደረኩትም። እኔ እሱን ለማስፈራራት ምንም ነገር እኮ አላደረኩም። ተረጋጊ እንጂ ሄርሚ። ቆይ ለምንድን ነው ለሱ እንደዚህ የምታለቅሽው? ደግሞ እሱ ማን ስለሆነ ነው እንደዚህ በየጊዜው መስለቀስሽ? እውነት የምር ከፍቶኛል። ቆይ እኔ ከማፍቀር ውጪ ምንድነው ጥፋቴ? ምን አደረኩኝ? አንቺ አሁን መረጋጋት ነው ያለብሽ። በቃ አንቺ ምንም ያደረግሽው ነገር የለም። ቆይ እሱ የፈጠረ ወሬ ባወራ ቁጥር ለምንድን ነው እንደዚህ የምትሆኚው? ደግሞ በጣም እርግጠኛ ነኝ ያንቺን ትኩረት ለመሳብ ፈልጎ ነው አዲስ ጨዋታ የጀመረው። በቃ አሁን ተረጋጊ፣ ትንሽ አረፍ በይበት። ሄሎ ቅዱስ። ሄሎ። በእናትህ ይሄ አማን የተባለ ልጅ በጣም እያስለቀሳት ነው። ምን አርጊ ነው የሚላት? ቆይ አንቺ በሰው አስፈራርተሽኛል ብሎ ብታይ በጣም ስጮህባት ነበር። በጣም ከፍቷታል። አሁንማ ጭራሽ ነገሩ በጣም እየተወሳሰበ ነው። ስለዚህ ይሄ ልጅ አርፎ አይቀመጥም ማለት ነው። ጭራሽ ራሷን እንደ ጥፋተኛ እንድታይ አድርጓን ነው የሄደው እያልኩ። ለማንኛውም ደውልልሻለሁ። ሄሎ። ይህ ደግሞ ምን ይመስላል? ምን አለ አሁን እንኳን ወሬን ቢያስጨርሰኝ። እኔ ባልሰራለ ቅዱስ አይደለም። አሁን እንዴት ነሽ ሳሪ? ሄሎ ሶምቤ፣ እንዴት ነው? አለሁ። ልጁ አላርፍ ብሏል እባክህ። አዎ፣ ስለዚህ እንደተነጋገርነው ደህና አድርጋችሁ እንድትቀጠቅጡት ነው የምፈልገው። እሷን ለማስጠናት ሴት ታገኙታላችሁ። እሺ። እንኳን ደህና ሆንሽ የኔ ውድ ጓደኛ። አንቺ ግን ሰሞኑን በጣም ስልክ አብዝተሻል። ቆይ ማንንም ታወሪ? የሆነ ሰው ብለሽ ያዥው። ማን ነው የሆነ ሰው ደግሞ? እሱን እንኳን ወደፊት ነው የምነግርሽ። 10 ይደውልልኛል፣ እንገናኝ ምናምን ይለኛል። ግን መሬት ባርነገጠ ነገር ከምነግርሽ ብዬ ነው። ባይሆን ቆይ የአማንን ጉዳይ እንዴት ልታደርጊ ነው? ከዚህ በኋላ አማን የሚባል ልጅ አልፈልግም። እዚህ ቤት እንደዚህ አይነት አስጠኝ እንዲኖረኝ አልፈልግም። የምርሽ ነው ሄርሚ? አዎ የምሬን ነው ሳሪ። ስሜቴን ከመረዳት ይልቅ ምንም በማላውቀው ነገር የሚናገረኝ ሰው አልፈልግም። በውሳኔሽ ከጸናሽ ደግ አደረግሽ የኔ ጓደኛ።
ከዚህ በኋላ ይሄ ልጅ እንዲረብሽሽ መፍቀድ የለብሽም። በድጋሚ እንደዚህ አይነት ነገር አይፈጠርም ሳሪ፣ እንዳታስቢ። አባዬ ነገ ፊልድ ሄዳለሁ ብለህ አላልከኝም ነበር? እንዳኮረፍከኝ እንድትሄድ ነው አባዬ? ለምን አኮርፍሻለሁ? እኔ በቻልኩት መጠን ጥሩ አባት ለመሆን እሞክራለሁ። ያንን ደግሞ ማየት ያልቻልሽው አንቺ ነሽ። ማየት አላቃተኝም አባዬ። እንዳንተ አይነት አባት የትም እንደማላገኝ አውቃለሁ። ለእኔ መኖር ስትል ብዙ ስቃይ ማሳለፍንም እኮ አውቃለሁ እኮ። ነገሪና በቅጽበት ምስኪን አባት እንዳለሽ እያወቅሽ ለምንድን ነው ራስሽን ለማጥፋት የሞከርሽው? አባዬ ከዚህ በኋላ ሁለተኛ እንደዚህ አይነት ስህተት አልሰራም፣ ቃል እገባላለሁ አባ። ምክንያትሽን ልትነግሪኝ ይገባል። ደግሞ እሱን ማድረግ አትችይም። እኔ እናንተ ዳግመኛ እዚህ ቤት አንገናኝ።